ባለቤቷ አንተ ነህ እንዴ? እኔ? አረ እሷም ልጇን በጥሩ ጤንነት ላይ ይገኛሉ። ምን? ጥሩ። እንግዲያውስ በእርግዝና ሰዓት ማዞር፣ ማቅለሽለሽና ማስመለስ የተለመዱ ነገሮች ናቸው። እርግዝና? ማኪ ልምጣ እንዴ? እዚሁ ጠብቂያለሽ። ቆይሻውን በድንገት ሊሆነች ይባላል። ምን አውቃለሁ? ዶክተር እንዴት ናት? ደህና ናት፣ በጣም ደህና ናት። ደግሞ እኮ በእርግዝና ወቅት ይሄ ነገር የተለመደ ነው። እሷም ልጇን በጥሩ ጤንነት ላይ ይገኛሉ። ምን? እርግዝና? ባለቤቷ አንተ ነህ እንዴ? እኔ? አረ ማንኛውም አትጨናነቁ። እሷም ልጅም ጥሩ ጤንነት ላይ ናቸው። እኔ አላውቅም ናታን፣ እኔ ግራ ገብቶኛል። ቆይ እርጉዝ? እንዴት? ከማን? በጣም የሚያምሩ ብዙ ፎቶዎችን ተነስተናል እማዬ። እኛ ምንም አላደረግንም፣ ሁሉንም ነገር ከነሱ ነው የወሰድነው። ደግሞ የተለያየ ቦታ በጣም ብዙ ፎቶዎችን ተነስተናል። ከሽምግልናው ቀን በፊት ስለሚደርስ እልክልሻለሁ። ደስ አለሽ? ሁሌም ደስ ይበልሽ የኔ እናት። አሚን አሚን እናቴ፣ አሚን አሚን። እንዴት ነሽ? ደህና ነኝ። እንዴት ናችሁ? አሁን እንዴት ነሽ? ደህንነት እየተሰማሽ ነው? ተመስገን ደህና ነኝ። ማኪ ቆይ ዶክተሯ ምንድን ነው ያለችን? ምን አለቻችሁ? ከባድ ነገር ነው እንዴ? አይ ከባድ አይደለም ብላለች። ደህና ነች ብላለች። ምንድን ነው ናታን? ቆይ ትልቅ ነገር ነው እንዲያመመኝ? አይ አይደለም፣ ከባድ አይደለም፣ ደህና ነች ብላለች። ዶክተሯ አሁን ትንሽ ረፍት ካደረገች ወደ ቤት መሄድ ትችላለች ብላናለች። እሺ፣ እንዲሁ ሳያችሁ የተጨነቃችሁ ስለመሰለኝ። አልተጨነቅም። ወይዘሮ ማክዳ፣ ወይዘሮ ማክዳ። አቤት። እንዴት ነሽ? ድካሙ ለቀቀሽ? ደህና ነኝ። አሁን መረጋጋት እየተሰማኝ ነው። ጥሩ። እንግዲያውስ በእርግዝና ሰዓት ማዞር፣ ማቅለሽለሽና ማስመለስ የተለመዱ ነገሮች ናቸው። እርግዝና? አዎ። እንዴ ዶክተር፣ ቆይ እኔ እርጉዝ ነኝ እንዴ? ኦ ሰርፕራይዝ ነው ታዲያ የሆንሽው። ለማንኛውም የ1 ወር ከ15 ቀን ነፍሰ ጡር ነሽ። ምን? ለማንኛውም
ልጅሽን የማይጎዳ መድኃኒት ሰጥሻለሁ። ክትትልሽን ይዘሽ ጀምሪ። አሁን ደህና ነሽ? እሺ፣ መልካም ቀን። ቆይ እንዴት ማኪ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አይ እረፍት ማድረግ አለብሽ። ከባድ ነገር ነው። አይ አዎ ትንሽ ምንድን ነው? አዎ አይ ምን ሆነ ማለት ደም ማነስ ነው ያላት። ደም ማነስ ከሆነ እኮ አያስጨንቅም፣ ይስተካከላል። ቀላል ነው። አዎ አያስጨንቅም፣ ቀላል ነው። ለማንኛውም ምግብ ላዘጋጅላት። ጌታዬ፣ ይሄ ነገር በጭራሽ መሆን የለበትም። ምግብ ላምጣልሽ? አይ ቅርቢ የሆነ ነገርማ መብላት አለብሽ። ምን ላምጣልሽ? አይ ሮዝ ይቅር አልብላ። አሁን ድካም ነው እየተሰማኝ ያለው። ትንሽ እረፍት ላድርግ። ይሻላል? እንደዛ ይሻላል። ባይሆን ስነሳ እበላለሁ። እሺ በቃ እረፍት አድርጊ። ቆይ እንዴት እንደዚህ ሊሆን ቻለ? አላቅም ናታን። እኔም እንዳንተ ነገሩ አዲስ ነው ነበር። ግራ ገብቶኛል። ምናልባት ፍቅረኛ ይኖራት ይሆን እንዴ? በጭራሽ። እንደዚህ ሞት ኩላ ብርኩል እያለች እንዴት ሌላ ፍቅረኛ ይኖራታል? እሺ ቆይ አሁን ምንድን ነው የሚባለው? ምንድን ነው ነገሩ? ሮዝ ምን ሆና ነው ብለው ቢመጡልሽ? የኔ አንበሳ፣ የኔ አበባ ይሆንሽ ማኪ። አንበሳ እኔ እኮ ማኪ ነኝ። ማኪ ደግሞ ምንም ነገር ማሸነፍ ከፈለገች ማንም ሰው እንቅፋት ሊሆንባት አይችልም። ታደርገዋለች።
እንግዲህ ውድ ናት ቆንጆ የቤት ስራ ሰጥቻለሁ። አሁን በዚህ ሰዓት ይሄ ልጅ ማን ይሆን የኔ ይሆን እያልክ የተጨነክ ነው። አቤት ማኪ፣ አቤት ማኪ፣ አቤት ማኪ። በዚህ በኩልስ ምን ይፈጠራል? አንተ በእኔ ልጅ ምክንያት ስትጨነቅ ሰርጉን ከጭንቅላት ውስጥ ወጣት አድርገህ ትረሳዋለህ። ከዛስ ሰላም ተብዬው መንጨቃጨቅ ትጀምራለች። አቤት የነገሮች መገጣጠም ማኪ፣ የኔ አንበሳ። እሷ ደግሞ ስትጨቃጨቅ ሁሉ ነገር አበቃ። ሰርጉ በቃ ያከትምለታል፣ ያበቃለታል። ከዛስ ማኪ ፊት ለፊት፣ አንተ ፊት ለፊት፣ የልጅህ እናት፣ ውድ ሚስትህ ወይዘሮ ማኪ እኔ እሆናለሁ። አንበሳ ማኪ፣ አንበሳ፣ አንበሳ። ፐርፌክት። የምን ሰላም? ማናባሽ ነሽ ሰላም? እንከፍ ደክሞሻል ውድ ማኪ፣ እረፍት ማድረግ አለብሽ። ደግሞ ያቺ ሮዛ መጣ ነገሮች እንዳይበላሹ። የኔ ውድ ናታንዬ እሺ ሙሽሪት፣ ወይ ፎቶሽ እንዴት ነበር? በጣም ደስ ይል ነበር። እናንተ ፎቶዎችን አላሳይሽም እንዴ? ወይ ማኪ እኮ አስደንግጣን አልተመቸንም ነበር። በቃ በኋላ እናየዋለን። በኋላማ አብረን እንመርጣለን። እሺ። እና ራስ መሰራሽ? አትክልት ሰርቻለሁ። እሺ። ሮዝ ደማነስ ውጪ ሌላ ያላችሁ ነገር አለ እንዴ? አንቺም ናታንም በጣም ተጨንቃችኋል። አይ ሰላም፣ ሌላ ምንም አላሉንም። አንቺ አትጨነቂ። ማኪ ተነስተሻል እንዴ? አዎ። ቀኑን ሙሉ ስላልበላሽ ቀስ እያልሽ ብይ። ማኪ ዶክተሯ ስላለችው ነገር ማውራት አለብን። ምን እናወራለን ሮዝ? እኔም እኮ ከእናንተ እኩል የሰማሁት እንደናንተ ደምጫለሁ። ቆይ ፍቅረኛ? አይ የለኝም። እና ከማን ነው? እኔ እንጃ። እንዴት የልጅሽን አባት አታውቂ? ያው ሲወለድ ይታወቃል አይሻልም? ግን ከናታን አይደለም አይደል? እንካስ የልጄን አባት ማንነትማ የዛኔ የሰርጉ ቀን ሰላምን ሳያት ብቻ ነው የምታውቁት። ትንሽ አትበይም? በአንቺ ቤት ልታጣሪ ነው? ቀልደኛ።
ከሆስፒታል ከመጣች በኋላ በጣም ተጨንቃችኋል። መስሎሽ ነው? አልተጨነቅም ፍቅር። እሺ ተነስ ፎቶ እንምረጥ። ነገ ይሻላል። አሁን እንተኛ። አየህ የሆነ ነገር ሆኗል። ፎቶ ለመምረጥ ምን ያህል ጓጉተን እንደነበር። እባክሽ አሁን ደግሞ እሺ ግን አላመንኩም። ማኝ አሁን ዝም ብለሽ አቅፈሽኝ ተኛ። እንዴት ነሽ? እንዴት ነህ ናታን? እኔ ደህና ነኝ። አሁን ደግሞ አንተ ስትመጣ የበለጠ ደህና ሆንኩ። እኔ ደግሞ ደህና አይደለሁም። ቆይ ማኪ ምንድነው እየተፈጠረ ያለው? ምን ሆነ? ምንድነው ናታን? ምንድነው የምታወራው? አልገባኝም። የልጅሽ አባት ማን ነው? ናታን ያንተስ ሚስት ማን ናት? ማኪ ቀልድ አይደለም የሚያስኩት። እስካሁን ድረስ ህይወቴን ጨለማ ስታደርጊብኝ ኖረሻል። ከዚህ በኋላ ደግሞ እንድታጨልምብኝ አልፈቅድም። አሁን እውነቱን ንገሪኝ፣ የልጅሽ አባት ማን ነው? ምን ነው ፈራህ እንዴ? ምን ያስፈራኛል? እኔ እንጃ፣ ግን እንዲሁ ስትታይ የፈራክ ነው የምትመስለው። ይኸውልሽ ማኪ፣ አሁን መስማት የምፈልገው የልጅሽ አባት ማን እንደሆነ ብቻ ነው። ለሮዛ ነግሬያት ነበር። የልጄን አባት ማንነት ልጄ ሲወለድ ታውቁታላችሁ ብያታለሁ። ቆይ 9 ወር እስኪሞላው የልጅሽ አባት ማን እንደሆነ አትነግሪኝም ማለት ነው? አሁን ተነስ ሙሽራ ጋር ሂድ፣ እኔም ደግሞ ክትትል ልጀምር አይሻልም? ቆይ ወዴት ነው? ለማኪሻ አለችላት። እባክሽ ተያት ይቀባት፣ እኔ ልጠጣው። እሺ ሂጂ ልንገራት። እንዴ ምኑ ነው የምትነግሪኝ? ሰላም ሻንጭልኝ እኮ ብላ እየጠበቀች ነው። እባክሽ ተያት። ይልቅ ነይ ቁጭ በይና ፎቶ እንምረጥ። ዛሬ አይደለም ትልኪ? ግን ናታን ጋር ነው ስልኩን ሂጂ ላምጣው። አይ በቃ ተይው። ምንድን ነው ናታን? እባክሽ የምመኘው ቀን ሲደርስ ህይወቴ ሊሰመር ሲል ነገር እንዳታበላሽብኝ። ጭራሽ እኔ ነኝ የማበላሸው? የልጅሽ አባት ማን ነው? ናታን ነገርኩህ እኮ እኔ አሁን መናገር አልፈልግም አልኩ። ቆይ አንተ ብቻ ነህ እንደ ሚስጥር መያዝ የምትችለው? እኔም እኮ የራሴ የሆኑ ሚስጥሮች አሉኝ። እሺ ቆይሽ አንድ ነገር ንገሪኝ። ያ ቀን የተፈጠረው ነገር አይደለም አይደል? ንገሪኝ ነው አይደለም? ምን መሰለህ ናቱ፣ እንግዲህ ከ7 ወር ከ15 ቀን በኋላ የዛኔ እናወራለን ሙሽራው። ደህና ዋሉ። ደህንነቷን ለመጠየቅ ነው የገባሁት። እሺ በእውነት እውነቱን ነው። ደህንነቷን ለመጠየቅ ነው የገባው እኮ። እኔ ምን አልኩኝ ታዲያ? ደህና ናት? ተሻላት? አዎ ደህና ነች።
ኧረ ምንም የለም። ዶክተርዬ እንዴት ነሽ? ውይ በእናትሽ በእውነት አልገባሽም ዶክተር። ከምን አይነት ጉድ ውስጥ እንዳወጣሽኝ አንቺ አልገባሽም። አስገድደሽኝ እንጂ እኮ በፍቃድ ያደረኩት ተስመስል። ውይ ዶክተርዬ አስገድጄሽም ይሁን ወደሽ ያደረግሽው ዋናው ነገር ትወናሽም በአግባቡ ተወተሽዋል። ዝና እኮ ውሸት አይደለም፣ ቀን ጠብቆ የሚወጣ እውነት እኮ ነው። ቆይ ግን እውነቱ ስታወቅብሽ ምን ልትሆኚ ነው? ይኸውልሽ ዶክተር ነገሽ ጥሩ እንዲሆን እሱን ብቻ እያሰብሽ አድርግ የተባልሽው ማድረግ ብቻ ነው ካንቺ የሚጠበቀው። እሺ ቆይ ደግሞ ምን ቀረሽ? ሮዝ በጣም ጨንቆኛል። የሰማሁት ዜና እስካሁን ድረስ አይምሮዬን እየረበሸኝ ያለው ጆሮዬ ላይ እያቃጨለብኝ ነው። እኔም በጣም ጨንቆኛል ናታን። ምን እንደምናደርግ አላውቅም። ቆይ ግን ያንተ ይመስላል? አላውቅም ሮዝ፣ የሰላሜን አይን ማየት እንኳን እኮ ከበደኝ። ቆይ አሁን የሰማነው ነገር እውነት ከሆነ ምንድን ነው የምናደርገው? አላውቅም ናታን፣ በጣም ይጨንቃል። ቆይ ግን ስለዚህ ነገር እማዬ የምታውቅ ይመስላል? ነግራት ይሆናላ፣ አላውቅም። ናታን እማዬ ከሰማችና ይሄ ልጅ አንተ ከሆነ ሰላምን እንድታገባ የፈቀደችው ራሱ ታነሷለች። እሷ ብትፈቅድስ ሰላም መች ትቆይና? የኔና የሰላም ነገር እኮ በቃ አበቃ የሚባል ነገር የለም ናታን። ይሄ ልጅ የማን እንደሆነ ማወቅ አለብን እኮ። እንዴት? እኔ አጣራለሁ፣ ግን አንተ እውነቱ ባልታወቀ ነገር ላይ ሰላም ላይ አትለወጥ እባክህ። ፈርቻታለሁ። አትፍራ። አሁን ሂድና አናግራት በቃ። እኔም ገብቼ ልተኛ። መግባት ይፈቀድልኛል? እሺ ንግስቲቱ። ያው ሰምቼሻለሁ። እና ለምን ተጣጣ? ሂድ ስላልሽኝ አልሄድም። አትሄድ የሚለኝ ልብሽን ነው የማደምጠው። አልቀረብም። የኛ ልብ አዳማጭ። ተሳሳትኩኝ። እቀፈኝ፣ ሳመኝ እያልሽኝ አይደለም? አይደለም። እና ልጅ ቆይ እርጉዝ እንደነበረች አታውቅም አይደል? እንዴት ይሄ ሊኖራቸው አለ? በስመ አብ ሮዝ፣ አስደነገጥሽኝ እኮ። እዚህ እንደነበርሽ አላወቅኩም ነበር። እኔ የምልሽ ማኪ፣ እርጉዝ እንደነበርሽ መጀመሪያ ታውቂያለሽ እንዴ? እንዴት ላውቅ እችላለሁ? ከእናንተ ጋር አሁን አይደል እንዲያባል የሰማነው።
አዎ፣ ግን ታዲያ ይሄ ቼክ ማድረጊያ እንዴት ሊኖር ይችላል? ያው ዶክተሯ እርጉዝ ነሽ ካለችኝ በኋላ እርግጠኛ ለመሆን ብዬ ገዝቼ መርምሬበት ነው። ግን ደግሞ ማስታወሻ ነው እባክሽ ይቀመጥ። እና ለልጅሽ አባት ነገርሽው? ሮዝ ባይ እኔንም ልክ እንደዚህ ነበር ያስጨነቃችሁ። የት አባታችሁ በዚህ ልክማ ሰይጣን ሊሆን አይገባም። ስህተቴ እንደማስፈራሪያ ቁጥራ እንድትጠቀምብኝ አልፈቅድላትም። በቃ እውነቱን እናገራለሁ። ናታን! እንዴ ዶክተር እንዴት ነሽ? ደህና ነኝ። ምን ነው እዚህ ሰፈር ነሽ እንዴ? አይ አይደለሁም፣ አንተን ፈልጌ ነው የመጣሁት። እኔን? ምን ነው በሰላም? አዎ ናታን፣ አንድ የምነግርህ እውነት አለ። ምንድን ነው?